ዝንጅብል እንግዲህ በውስጧ ጂንጀሮል የተባለ ዋና ንጥረ ነገር አላት። በ100 ሚሊግራም ዝንጅብል ውስጥ 16 ሚሊግራም ካልሲየም አለው፣ 13 ሚሊግራም ሶዲየም አለው። እንደዚሁም በውስጡ ማግኒዥየም፣ ፖታሺየም፣ ፎስፈረስ፣ አይረን፣ ዚንክ የተባሉ ንጥረ ነገሮች አሉት። እነዚህ እንግዲህ ለሰውነታችን እጅግ በጣም ጠቃሚና አስፈላጊ ናቸው። ሰውነታችን ውስጥ ሊፈጠር የሚችል የማቅለሽለሽ፣ የማስመለስ እንደዚሁም ደግሞ የምግብ ፍላጎት የመቀነስ ችግርን ያስወግድልናል። ጥናቶች እንደሚያመለክቱት አላስፈላጊ የሆኑ ውፍረቶችን፣ የስኳር በሽታን፣ የልብ በሽታን ያስወግድልናል ይላሉ። በሻይ መልኩ መጠቀም ወይ ደግሞ ራሱ ጥሬውን በማኘክ በካንሰር በሽታ ምክንያት የሚመጣ የማቅለሽለሽ ችግርን ያስወግድልናል። ሌላው በከረሜላ መልኩ ከተጠቀምን በወር አበባ ጊዜ ሴቶች የሚፈጥርባቸውን ህመም እጅጉን እንዲቀንስ ያደርግላቸዋል ማለት ነው። ጆርጂያ ውስጥ የተደረገ አንድ ጥናት አለ። ዝንጅብልን በከፍተኛ ደረጃ መጠቀም በሰውነታችን ውስጥ የሚፈጠረው የጡንቻ መሸማቀቅን 25% ይቀንሰዋል ይላሉ። እንደዚሁም ደግሞ በወር አበባ ጊዜ የሚከሰት ህመምን ይቀንሳል። ዝንጅብልን ከጥቁር አዝሙድ ጋር ወይ ደግሞ ዝንጅብል ሲደመር ጥቁር አዝሙድ እንደዚሁም በተጨማሪ የሰሊጥ ዘይትን አብሮ ቀላቅሎ መጠቀም የቁርጥማት በሽታን ያስወግዳል ይላሉ። በቀን 2 ግራም ዝንጅብልን መጠቀም በሰውነታችን ውስጥ የሚፈጠር የስኳር በሽታን በተለይ የስኳር በሽተኛ የሆኑ ሰዎች ዝንጅብልን በቀን 2 ግራም ከተጠቀሙ 12 ከመቶ የሚሆነው የስኳር መጠን ከደማቸው ውስጥ እንዲቀንስ ያደርጋል። ይህ ጂንጀሮል የተባለ ንጥረ ነገር በከፍተኛ ደረጃ ካንሰርን ይከላከልልናል። በየቀኑ 2 ግራም ዝንጅብልን ከወሰድን የካንሰር በሽታን እንዳይፈጠር ከፍተኛ የሆነ ትግል ያደርጋል። በተለይ በጡት ላይ የሚፈጠር የካንሰር በሽታ እንደዚሁም በማህፀን ላይና ኮለን ካንሰር የምንለው ወይ ደግሞ ትልቁ አንጀታችን ላይ የሚፈጠረው የካንሰር በሽታን በከፍተኛ ደረጃ እንዳይፈጠር ትግል በማድረግ ይከላከልልናል ማለት ነው። እንደዚሁም በእድሜ የሚመጣ አልዛይመር የምንለው የመርሳት በሽታን ያስወግድልናል። በውስጡ ያሉት አንቲኦክሲዳንት የተባሉ ንጥረ ነገሮች አእምሯችን ውስጥ የሚፈጠር የማይንድ ውስጥ የሚፈጠር መረበሽን፣ መጨናነቅን ያስወግድልናል ማለት ነው። ይህ በማስወገድ አእምሯችን ውስጥ ያለውን ሪፍሬሽ በማድረጉ ምክንያት ጭንቅላታችን ከፍተኛ የሆነ የማስታወስ ችሎታ እንዲኖረው ያደርጋል። እንደዚህም ደግሞ የአስተሳሰብ ችግር እንዳይኖር ያደርግልናል ማለት ነው። በአጠቃላይ ዋና ዋና ነገሮችን ስለ ዝንጅብል መያዝ ያለብን ምንድን ነው? ዝንጅብል ጂንጀሮል የተባለ ጠቃሚ ንጥረ ነገር አለው። ይህ ንጥረ ነገር ደግሞ ለሕክምና ወይ ደግሞ ለጤና እጅግ ከፍተኛ የሆነ ሚና የሚጫወት ንጥረ ነገር ነው። ሁለተኛ ዝንጅብል ማቅለሽለሽን እንደሚያስወግድልን በተለይ ጧጧት ሞርኒንግ ሲክነስ የምንለው ጧጧት ስንነሳ የሚሰማን ህመሞችን የማቅለሽለሽ ችግርን ያስወግድልናል ማለት ነው። ከተለያየ በሽታ የሚመጣ ማቅለሽለሽ ሊሆን ይችላል፣ ከወር አበባ ሊሆን ይችላል፣ ከካንሰር ሊሆን ይችላል። በተለያየ ምክንያት ሊፈጠሩ የሚችሉ የማቅለሽለሽ ችግሮችን የምናስወግደው ዝንጅብልን በከፍተኛ ደረጃ በመጠቀማችን ነው። ዝንጅብል ውስጥ በውስጡ ከፍተኛ ክምችት ያለው ቫይታሚን ቢ12 ይገኝበታል። ይህ ቫይታሚን ቢ12 ደግሞ በቦን ማሮ አማካኝነት በሰውነታችን ውስጥ ከፍተኛ የሆኑ የደም ምርት እንዲመረት ስለሚያደርግ የደም ማነስ ያለባቸው ሰዎች፣ አኔሚክ የሆኑ ሰዎች ዝንጅብልን መጠቀም አለባቸው፣ ማዘውተር አለባቸው። ሌላው የጡንቻ ህመምንና የጡንቻ መድረቅን ይከላከልልናል። በተጨማሪም በውስጡ አንቲ ኢንፍላማቶሪ የሆኑ ንጥረ ነገሮች ስላሉ መገጣጠሚያ ላይ የሚፈጠር የአጥንት መሳሳትን ይከላከልልናል ማለት ነው። አምስተኛው በደማችን ውስጥ ያሉ ስኳሮችን ይቀንስልናል። እንደዚሁም ደግሞ የልብ በሽታ ችግር እንዳይፈጠር ወይ ደግሞ የልብ በሽታ
ችግር የሚፈጥሩ ፋክተሮችን በመከላከል ትልቅ ሚና ይጫወታል ማለት ነው። ስድስተኛው ክሮኒክ የሆነ ኢንዳይጀሽን በሆዳችን ውስጥ የሚፈጠር ከባድ የሆነ ምግብ አለመፈጨት፣ እንደዚህም ደግሞ ምግብ አለመንሸራሸር፣ ሆዳችን ውስጥ ጥሩ ዲስኮምፈርት መኖር ወይ ደግሞ ምቾት አለመሰማት በሆዳችን ውስጥ ዝንጅብልን በጥሬውም ሆነ በሻይ መልኩ መመገብ በጣም ጠቃሚ ነው ማለት ነው ይህን ችግር ለማስወገድ። ሌላ ሜንስትራል ፔን ወይ ደግሞ በወር አበባ ጊዜ የሚፈጠር ህመም ለማስወገድ የወር አበባ ልክ በሚጀምርበት የመጀመሪያ ጊዜ ላይ በሻይ መልኩ ብትጠቀም በሻይ መልኩ ዝንጅብልን ብትጠቀም ይህን ችግር ለማስወገድ ትልቅ ሚና ይጫወትላታል ማለት ነው። ሌላ ብሬን ፈንክሽን ኢምፕሩቭ ያደርጋል። የአእምሮአችን ፈጣን የሆነ ስራ እንዲሰራና ወይ ደግሞ የተሻለ አእምሮ እንዲኖር ያደርጋል። በምን? አልዛይመርን በመከላከል የመርሳት በሽታን በመከላከል መጨናነቅን በማስወገድ ይህንን ነገር በማስወገድ ዝንጅብል ትልቅ ሚና ይጫወታል ማለት ነው። ሌላ ኢንፌክሽን እንዳይኖር በሰውነታችን ውስጥ ከፍተኛ የሆነ ኢንፌክሽን እንዳይፈጠር ዝንጅብል ከፍተኛ የሆነ ሚና ይጫወትልናል። ስለዚህ እኔ ማስተላልፈው መልእክት ምንድነው? ዝንጅብል በተለያየ መልኩ ማዘጋጀት እንችላለን። አንደኛ ከሻይ ጋር መጠቀም እንችላለን፣ ከቡና ጋር መጠቀም እንችላለን። በተጨማሪ ራሱን በጁስ መልኩ ማዘጋጀትና ከተለያዩ ነገሮች ጋር መቀላቀል፣ ቅድም እንዳልኩት ጥቁር አዝሙድ፣ የሰሊጥ ዘይት እንደዚሁም ደግሞ ዝንጅብልን አብሮ መቀላቀል ቀላቅሎ በመጠቀም ከፍተኛ የሆነ ጥቅም እንዳለው ወይ ደግሞ ሮማቲዝምን የምንለው የቁርጥማት በሽታን ሊያስወግድልን እንደሚችል ቅድም ተናግሬያለሁ ማለት ነው። ስለዚህ አሁን ማድረግ ያለብን ምንድነው? በጁስ መልኩ መጠቀም እንችላለን፣ በሻይ መልኩ መጠቀም እንችላለን። እንደዚሁም ጥሬውን በማኘክ ከፍተኛ የሆነ የዝንጅብልን ጥቅም ሰውነታችን እንዲያገኝ